ለአንድ ሀገር ሁለንተናዊ እድገት ኪነ ጥበብ ሚና የጎላ ነው። ኪነ ጥበብ ከባህልና አኗኗር ይቀዳል። በመሆኑም ሀገራዊ አንድነትን ለማጎልበት፣ ታሪክን ከትውልድ ወደ ትውልድ ለማሸጋገር፣ ትላንትን ዛሬ ላይ ሆኖ ለማሳየት፣ ዛሬን ደግሞ ለነገ መውሰድ የሚቻለው በዚሁ በኪነ ጥበብ ነው። ኪነ ጥበብ ከሚወለድ ከሚያድግና ከሚስፋፋባቸው መንገዶች አንዱ ባህላዊ ትውፊቶችን በመከወን ነው። እነዚህ ባህሎችን በመጠበቅ ለመጪው ትውልድ ለማስተላለፍ ደግሞ በየአካባቢው የሚገኙና የሚቋቋሙ የባህል ቡድኖች ትልቅ አስተዋጽኦ አላቸው። ከነዚህ የባህል ቡድኖች ውስጥ አንዱ ነው ከሚሴ ከተማ የሚገኘው ቢፍቱ የባህል ቡድን። ቢፍቱ የባህል ቡድን የወከለውን ማህበረሰብ ባህልና ወግ ጠብቆ ከማቆየት በተጨማሪ ማህበረሰቡን ከማስተዋወቅና ለልማት ስራዎች ከማነሳሳት አንጻር ያለው ድርሻም የጎላ ነው። የባህል ቡድኖች አባላትም የአካባቢያቸውን ባህል፣ ቋንቋ፣ ታሪክ፣ ወግና ሌሎች እሴቶችን በድምፅ በውዝዋዜ ታገዝ ለተደራሲያን ያቀርባሉ። እኛም የቡድኑ አባላት ልምምድ ሲያደርጉ ተገኝተን ለመሆኑ ይህ የባህል ቡድን ምስረታው ምን ይመስላል ስንል ጠይቀናል። ቢፍቱ ከሚሴ ያው ከ2009 ጀምሮ ለከተማው ባህል ቡድን አስፈላጊ ነው በሚል 2009 ላይ ተቆረቆረ። እንቅስቃሴው ድሮ ላይ አሪፍ ነበር። ያው ቤተሰብ መምሪያ ያሉ ሰነቱ አልዶ ጤናና ጸረ ኤድስ ክበብ ምናምን በሚል ነበረ ድሮ ላይ የምንሳተፈው። ከዛ በኋላ ከተማ አስተዳደሩ ባህል ቡድን የማቋቋም እንትን ሲመጣ ወደዚህ እንደገና ተቀላቀልን። የከሚሴ ከተማ ባህል ቡድን ከተቋቋመ 9 ዓመት ሆኖታል። ዓላማው የተቋቋመበት አንደኛ የኦሮሞ ብሔረሰብ ዞን ባህላችን እሴታችን ለመጠበቅና ለማስከበር ለቀጣይ ባህላችን እንዲዳብርና እንዲያርግ ለማጎልበትና ማህበረሰቡን ለመጠበቅ ነው የተቋቋመ ማለት ነው። የቢፍቱ የባህል ቡድን መመስረቱ የአካባቢያቸውን ባህልና ወግ ለማስተዋወቅ እንዲሁም ልጆቹ ተሰጧቸውን እንዲያዳብሩ አግዟቸዋል። ለመሆኑ ልጆቹ ወደ ባህል ቡድኑ እንዴት ገቡ? እዚህ ከገባሁኝ ወደ 6 ዓመት 7 ዓመት እየሆነኝ ነው። እዚሁ ከተማ ላይ ሆኖ ደዋ ጨፋ የሚባለው ላይ ነበር 5 ዓመት 6 ዓመት በጥቅሉ 12 ምናምን ዓመት አገለገልኩ ማለት። በበጎ ፈቃደኝነት አልማ በሚያንቀሳቅሰው እና ቤተሰብ መምሪያ የሚባል ማህበር ነበረ። ከዛ በፊት በቲያትር ሞክር ነበረ፣ እዛ ላይ ይሳተፍ ነበር። ከዛ ቤተሰብ መምሪያ ከከሚሴ ከተማ ለቆ ሲወጣ አቆምን። እንደ ከሚሴ ከተማ ባህል ቡድን ሊቋቋም ነው ሲባል ተወዳድሬ ገባሁ፣ በውዝዋዜ ማለት ነው። ጅማሮ እንግዲህ ከድሮ ጀምሮ ምንም ቅጥር በሌለበት ሰዓት የሙያው ፍላጎትና ፍቅር ስለነበረን እንዶ ተደራጅተን እንሰራ ነበር። ፍካት ቤተሰብ መምሪያ የተለያዩ ክለባቶች በነበሩበት ሰዓት እነ ተመስገንን እነ ዘነበ ወርቅን እነ ዘይኑን ያፈራ ነበር ፍካት የሚባለው እና ቤተሰብ መምሪያ ላይ እንሰራ ነበር ድሮ። ከዛ ጀምሮ ነበር። አሁን ደግሞ በከሚሴ ከተማ ተቀጥረን ቢፍቱ ገነማ ባህል ቡድን በሚል ስያሜ በሱ ስር እያገለገልን እንገኛለን። መስፈርቱ ያው ውዝዋዜ የሚችል ነው የሚለው ሌላ መስፈርት አልነበረውም። ማንኛውም ውዝዋዜ የሚችልና ይበልጥ ደግሞ ልምድ ያለው ስራ ከዚህ በፊት ሰርቶ የሚያውቅ ነው የሚለው። በዛ ከዚህ በፊት ሰርቼ ስለማቅ እዛ በቲያትርም በውዝዋዜም ስለመሞከር በዛ ነው የገባሁት። መስፈርቱ ያው አንድ ባህልን የማስተዋወቅ ነገር፣ ሁለተኛ የአካባቢውን ባህል ለመያዝ፣ ሌላው ነገር ደግሞ ከሙያ ጋር ተያይዞ ያለው ነገር ነው። ሙያተኛ ከአሁን በፊት ልምድ ያላቸው በሚል ነበር የተቆረቆረው። በዛ አግባብ እንተናለ። እኔ በነገራችን ላይ በፍቅር ነው እዚህ የምመጣው ማለት እኔ እዚህ የምንሰራው ልጆች ጠቅላላ በክፍያ ወይም ደግሞ በሌላ ነገር ሳይሆን ፍቅሩ ነው የሚያሰባሰበን። እኔ ብቻ ሳልሆን ሁላችንም ፍቅር አለን። እኔ በተለይ ይበልጥ ውዝዋዜም ብቻ ሳይሆን ለአርቱም
በቲያትር በኩልም ትልቅ ፍቅር ስላለኝ ነው። ለዛ ነው የምሰራው። ከዚሁ አካባቢ ነው እኛ ባህል ቡድን ያወቀር ነው። ከዚሁ ከከተማ አስተዳደር ጭምር ከዚሁ ከየወረዳ ስለሆነ የበለጠ ባህላቸውን ያውቃሉ። መጀመሪያ ወደዚህ የምናመጣቸው ልጆች ለባህላቸው እድገት የሚያሳዩ ባህላቸውን በደንብ የሚያውቁ እነሱን ነው የምናመጣው። እነሱ ደግሞ በውዝዋዜም በድራማ መልክም በሁሉም ነገር ሬዲ ሆኖ ማህበረሰቡ ያንን ባህል እያጎለበቱ እንዲሄዱ ያደርጋሉ ማለት ነው። የባህል ቡድኑ አባላት የተለያዩ ስራዎችን ለታዳሚያን አሳይተዋል፣ አቅርበዋል። ከድምፃውያን ጋር በመሆንም የሙዚቃ ቪዲዮዎች ላይ በመሳተፍ ለታዳሚያን አድርሰዋል። ውዝዋዜ ላይ ተያይዞ እዚሁ አካባቢ ልጅ አለ፣ ክሊፕ እዚሁ መጥቶ የሰራ ልጅ አለ። በዛ ደረጃ የሰራ ነው አለ። አሁን ክሊፕ ላይ ከአንድ ሁለት እንደ አጋጣሚ ያው የዞን ባህል ቡድን ከከሚሴ ከተማ ድዋ ጨፋ ምናምን ተወጣቶ ራሱ በውዝዋዜ ደረጃ በካሴት ደረጃ የለቀቁ ልጆች ጋር ሰርተናል። ውዝዋዜ ነው የምሰራው። ያው እሷ ላይ አሁን ብሔረሰብ የአፋር አለ፣ ኦሮምኛ፣ አማርኛ፣ ወሎ፣ ጎጃም፣ ጎንደር፣ እንደዚሁ ደግሞ ሸዋ፣ ሀረርጌ የተለያዩ በቃ ብሔረሰቦችን መጫወት አቅሙ አለን። ለምሳሌ አሁን እኛ ጋር ዞን ላይ የሚሰራ ልጅ አለ። እኛም ሴቷን እኛ ጋር ከሚሴ ከተማ ነበር ለቃ ነው ያው በግል ጉዳይ ደማ የሚባል አይኔ የምትባል ልጅ ያወጡት ሙዚቃ ክሊፕ አለ። እዛ ላይ መሐመድ የሚባል ልጅ አለ ዞን ላይ የሚሰራ እሱም ላይ ያወጣው ሰአዳወል የባቲው ልጅ ካወቃችሁት እሱ የሚሰራው ሙዚቃ ላይ ሁሉ ባራ በጣም ብዙ ከሚሴ ላይ መጣው የሌላ ሀገር ሙዚቀኞችም ከሚሴ ላይ መጣው የከሚሴን ባህል ሊሰሩ ካሉ የከሚሴ ከተማ ባህል ቡድን ተወዛዋዦች ተጠቅመው ነው የሚሰሩት። ስለዚህ ብዙ ክሊፖች ላይ ሰርተናል። ለምሳሌ አሁን የከተሞች ፎረም ስራዎች ላይ ጎንደር አንደኛ ወጥቼ መጥቻለሁ። ከተማ ወኪል ሄጄ ማለት ነው። ለምሳሌ ጅጅጋ ሁለተኛ ወጥተናል። ከዛ በተረፈ እዚህ ከተማው ላይ በሚሰራው መድረኮች ላይ ከተማ አስተዳደሩ በፈለገን መድረክ ላይ የተገኘን እያሳየን እየወጣን ነው። የሰው ስራዎችን ብዙ ስራ ሰርተናል። ብዙ ጊዜ ደግሞ መድረክ ላይ ስራ የዚህ ሀገርን ባህል የሚገልጽ ዜማና ግጥም እየፈጠርኩኝ ተሰርተው የተቀመጡ አሉ። በስቱዲዮም ደረጃ እዚሁ ያው አንድ ጓደኛችን ስቱዲዮ ከፍቶ ነበረ። ዞኑ ላይ ኪቦርዲስት ነው፣ አራጌ ይባላል። እሱ ጋር እንደ ከቨርም እንደምንም አንድ ሶስት ስራ ሰርቼ ዝም ብሎ ተቀምጧል። አንድ የራሴ እንደገና በሪከርድ ዝም ብሎ የተቀመጡ ብዙ ዜማዎች እና ግጥሞች አሉኝ የራሴ ግን ለእይታ የበቁ አይደሉም። ያ አንዳንዴ ካሁን ካለንበት ሁኔታ ጋር እሱን ለማሳተም አቅም አይኖረኝም። ስለ ሀገር የተዘፈኑ አሉ፣ ስለ ፍቅር የተዘፈኑ አሉ፣ ፍቅርን የሚሰብኩ መልካም መልካም ግጥሞች ያሉት ዜማዎች በሪከርድ አስቀምጫቸዋለሁ። ምናልባት ጊዜ ያገኘን እንደሆነ ለህዝብ እናበቃቸዋለን ብዬ አስባለሁ። እኛ የምንሰራው በቃ ይሄን ነው የምንለው የለም። መስራት ያለብንን ሙሉውን ብሔረሰብ እንሰራለን። አማርኛም እንሰራለን፣ ኦሮሞኛም እንሰራለን፣ አፋርም፣ ትግራይም፣ ጉራጌም ሁሉንም እንሰራለን። ግን ያንን በስልጠና አይደለም። ብዙዎቹ በኦሮምኛ ናቸው። አብዛኞቹ የተወሰኑት ደግሞ ግማሾቹ በአማርኛ የተሰሩ ናቸው። ለምሳሌ በኦሮምኛ እየፈጠርኩኝ ስንሰራቸው የነበረው ለዚህ ለባህል ስራ ማለት ነው። አንዷን ልበልልህ። ነንቴሲሶ ያኔ በረና ነንቴሲሶ ያኔ በረና በሬደቶ ኮል በርባና ነንቴሲሶ ያኔ በረና አከማካም ቦንቱቶ በሬዱ ብዬኮ አከማካም ቦንቱቶ መጋላ መጋላ አከማካም ቦንቱቶ ኦሶ ሲያደዱ አከማካም ቦንቱቶ ናኒዮ ፌወላላ አከማካም ቦንቱቶ ሂሬሳ ታሃኒ አከማካም ቦንቱቶ ጨፋኒ ሙለታ
አከመከም ቦንቱቶ ከሚሴን አከሚ አከመከም ቦንቱቶ ብየ በሬዶታ ምትል ዜማ ናት። በዚች ትርጉም እንግዲህ ኦሮምኛ ግጥም ወደ አማርኛ ሲመነዘር ቤት ላይ መታ ይችላል። ያው ግን የሀገሬ ቆንጆ ሳስብ ናፍቆትሽ ይጎዳኛል አይነት ነገር ነው የመጀመሪያው ግጥም። የሁለተኛው ደግሞ ሬሳ ጫካ ይባላል ተራራ ነው። እዛ ላይ ሆኖ ጨፋ ይታያል። የቆንጆዎች ሀገር ከሚሴ እንዴት ነው ነው የሚለው። ያው ከሚሴ ላይ አፋር አለ፣ አማራ አለ፣ ኦሮሞ አለ፣ አርጎባ አለ። የነዚህን ተያይዞ አካባቢው ላይ ያሉትን ሰዎች እነሱን መምሰል ስላለብን የነሱን ስራዎች ይዘን እንወጣለን መድረክ ላይ በተመሳሳይ መድረክ ባገኘን ሰዓት ማለት ነው። እና ከሚሴ ከተማ ላይ ደስ የሚለው ያ ነገር ነው። ብሔር ብሔረሰብ ስራዎች እንሰራለን። በምሽት ጨረቃ በንጋት ፀሐይ ሕይወታችን ፋፋ በጣም ተፈጥሮ አድንቀን ውበትን ስናይ ኑሮ ጣፈጠኝ አንቺን ስለሰጠኝ እኔና አንቺ ሆነን ፍቅርን ቀመስናት ባለም ተንሸርችሬን ውበትን አየናት። አሃይ ሃይ ሃይ ግሩም ናት ውበት የእግዜር ጥበባት ተጠገን። የባህል ቡድኑ አባላት የአካባቢው ባህልና ወግ በማወቅና ለሌሎች ለማስተዋወቅ ስልጠና ያስፈልጋቸዋል። በመሆኑም የቢፍቱ የባህል ቡድን አባላት በቂ የሆነ ስልጠና ያልተሰጣቸው በመሆኑና አልባሳትም ያልተሟላላቸው ቢሆንም የተለያዩ የአካባቢያቸውን ውዝዋዜ የሚሰሩት ከሙዚቃ ቪዲዮዎች እያዩ እርስ በርስ በመማማር እንደሆነ እንዲሁም ደሞዝ ተብሎ የሚከፈለን ዝቅተኛ ነው ሲሉ በነበረን ቆይታ አንስተውልናል። አልባሳት ነው አይደለም የብሔር ብሔረሰብ የዚቹ የኬሚሴ የወረዳችን ባህል ልብስ የተሟላ ልብስ የለኝም። እውነት ለመናገር ይሄ ልብስ 2008 መጨረሻ ላይ የተገዛ ልብስ ነው ቢያንስ ማለት ነው። የለበሽ ያለው ታዩ ማለት ነው። እኛ ዞን ቱሪዝም ሳይሆን ኬሚሴ ከተማ ባህል ቱሪዝም ነው። የኬሚሴ ከተማ ባህል ቱሪዝም ኃላፊ ወይዘሮ ዛህራ አቡበከር ናት። አሁን ባለችው ስቲል በጣም ጥሩ ድጋፍ ነው እያደረገችልን ያለችው። ማለት ለኛ ብዙ ነገር ታደርጋለች። አሁን የሚባለው ያው በደሞዝ ተቀጥረዋል ነው የሚባለው እንደ እንትኑ ማለት ነው። ግን ማለት ደሞዝ ልለው እኔ ያው ደሞዝ እንበለው መቼም ያው ወር ጠብቆ ስለሚመጣ ደሞዝ ይባላል እንጂ 2000 ብር ደሞዝ አይደለም። የምንሰራው በ2000 ብር ነው የሚከፈለን። አሁን አመት አለፈን ደሞዝ ባለፈውም ጭማሪ ተደርጓል ከዚህ በፊት እዛም ላይ ጭማሪ አልተደረገልንም። እስቲል ደግሞ አሁን በዚህ ከመስከረም ጀምሮ የሚተደረገ ጭማሪ አለ። እዛም ላይ ጭማሪ አልተደረገልንም እና ኬሚሴ ከተማ ባህል ቱሪዝም አስተዳደር ኃላፊ አሁን ለኛ ደሞዛችን እንዲጨመርልን በጣም ትግል እያደረገች ነው። ስለዚህ በዛ አጋጣሚ ሳላመሰግናት ማለፍ አልፈልግም እና ኬሚሴ ከተማ
ከንቲባ ጽሕፈት ቤት ኃላፊ እሳቸውም የተቻላቸውን ትግል እያደረጉልን እንደሆነ ከኃላፊያችን እንሰማለን። ስለዚህ በተቻለ አቅም እንደው ትንሽ ነገር ቢያደርጉልን የሚል እንትን ነው። 2500 ይደርሰኛል። ቤት ኪራይ 2000 ነው የምከፍለው። አስብ ጭማሬ በተደጋጋሚ ጠይቀናል። የዞኑ ይጨመርላቸውና የዞኑ ሲጨመር ደግሞ እናንተ እንትንላለን የሚል ነገር ነው ያለው። አልባሳት በመሰረቱ የከሚሴ ባህል ራሱ የኛ ባህል አልተሟላለንም። ከጫማ አንስቶ እስከ ማበጠሪያ ድረስ አልተሟላለንም። ይሄ በየወሩ ማለት ይችላል የምናነሳው ጉዳይ ነው። ይሄ ልብስ እንኳን ቢያንስ 2009 ላይ የተገዛ ነው ሲቆረቆር። አሁን ያለችው የከሚሴ ከተማ ባህልና ቱሪዝም ኃላፊ በሽልማት መልክ ለ3 ልጆች ሽልማት ሰጣን። ቅያሪ እንደ ቅያሪ ያዘን እንጂ ወረዳው እስካሁን ምንም ያሟላልን ነገር የለም። በአልባሳት ደረጃ ያው እየቀያየርን አንዳንዴ በራሳችን አሁን እንትን የምንለው ነው። ያው ብሔር ብሔረሰብ ስራው እንዳይቀር በሚል ባለን እናሳያለን እንጂ ዜጎች ነን፣ እዚሁ የተወለድን ነን። ቢታዘንልንና ደሞዛችን ቢጨመርልን። ከዛ ውጭ ግን ምንም አይነት ድጋፍ እንዳያችሁት አሁን ብሔር ብሔረሰብ የምንሰራው አሁን የበለበስኩት የባህል ልብስ ነው። ጀስት ይሄ የባህል ልብስ አሁን ይሄ ብቻ ነው እኛ ጋር ያለው፣ ሌላን የለም። አፋርም ሰራን በዚህ ነው፣ ትግራይም ሰራን በዚህ ነው፣ ጎንደርም ወሎም ሁሉንም ባህል ብንሰራ በዚህ ልብስ ብቻ ነው የምንሰራው። ባህል ልብስ እንደምታየው ማለት ነው አንዳንድ ልብስ ነው። እንደው አንዳንድ ልብስም የሌለናለን በተወሶሽ ከሌላ ቦታ ተወሳ የሚሰራ ልጅ አለች አሁን ያልተሰጠ። አርቲስት ገደብ የለውም። ኢትዮጵያን ማሳየት ትችላለህ የትም ቦታ ብትሆን። የራስህ ነው፣ የራሳችን ማንም አይነካብንም። የሌላውን ደግሞ ባህል ማስተዋወቅም እንደ አርት ስራ ይጠበቅብናል ብዬ አስባለሁ። እና አልባሳት ወሳኝ ነው። ከሚሟሉ ግብአቶች ጋር ተያይዞ ያለው ነገር እሱ ነገር ትንሽ ሞራላችንን ነክቶታል። አሁን ላይ እኔ እንጃ በቃ ያው ስሜቱ አስገድዶ ነው መምጣት ያዝነው በአብዛኞቻችን። ይሄን ነገር እንደው ቢያንስ ከተማ አስተዳደሩ ችግራችንን ቢረዳንና ወደፊት ብዙ ነገር የራሳችን እቅድ እያንዳንዱን 2018 ምን ስራ የሚል እቅድ ሁላ ልጆቹን አውጡላለ ያው እንደ ሰብሳቢነት ያንን ነገር ስታደርግ ግን የሚያስፈልግህ ነገሮች አሉ። ሌላው ቀርቶ አሁን እዚሁ ከተማ ውስጥ ራሱ ይዞ ለመሄድ ተንቀሳቃሽ ማለት ነው ተሽከርካሪ ምንም ያስፈልግሃል፣ የሚገዛዙ ነገሮች ያስፈልግሃል። እነዛ ነገሮች አሁን ላይ ስለተዳከሙብን፣ ሁለተኛ ያው ሞራል ከደሞዙ ጋር ተያይዞ ያለው ነገር በጣም ሞራላችን አሁን ላይ ሰብሮታል። የከሚሴ ከተማ አስተዳደር ባህልና ቱሪዝም ጽሕፈት ቤት ኃላፊም ይህንን የስልጠና የደሞዝና የአልባሳት ችግር በተያዘው ዓመት ለመቅረፍ እየሰሩ እንደሆነ ገልጸውልናል። እኔ አሁን ወደዚህ ከመጣሁኝ 1 ዓመት ነው። 1 ዓመት ውስጥ አሁን ፕሮፖዛል 2-3 ያስገብቻለሁ። ለልጆቹ ልብስ ያስፈልጋል አልባሳት ማለት ነው። ለዛ ግን አሁን ከንቲባ ጋርም ተነጋግረን ልብስ እንድገዛላቸው እቅድ ይዘን ልገዛላቸው አሁን 2 አይነት ልብስ እንድገዛላቸው የተዘጋጀንበት ሁኔታ አለ። ነገር ግን ይሄ ብቻ በቂ አይደለም። አሁንም መታወቅ ያለበት የኦሮሞ ብሔረሰብ ዞን ድጋፍ ያስፈልገናል። የነበረበት በጁንታና ባሉ በሽንፈኛ እንትኖቹ የነበረብን እናውቃለን። ንብረታችን ራሱ የወደሙበት ሁኔታ ላይ ነው ያለው። አሁን የባህል እቃዎች የሉም፣ ተዘርፈዋል፣ ወርመዋል። እሱን እስከ ክልል ያሳወቅንበት ሁኔታ አለ። ነገር ግን እስካሁን የድጋፍ የተደረገልን ነገር የለም በባህል ቱሪዝምና እሱን ፕሮፖዛል አድርገን ለመጠየቅ ይሄር ነው ያለነው። ከኮር አመራሮች ጋር እየተነጋገርኩ ነው። በቅርብ ይፈታለን ብለውኛል፣ ይፈታልም። ያንን ካየን በኋላ ትንሽ የብር ችግር ይመስለኛል ወደ ባህል ቡድን ለመምጣት የብር እጥረት አነስተኛ ነው። ደሞዙ አስተዳደረንም ከደዌ ወደዚህ መተን እዚህ ቤት ኪራይ ይዘን ለመቀመጥ አይመቸንም። ከባቲ ወደዚህ መተን እምለው እሳቤ ነው እንጂ ያለው እውነት ፎከሱ የእምነት ጉዳይ ብቻ አይደለም፣ የብር ጉዳይ ነውና እሱን አስተካክለን ወደ ራሳችን እናመጣለን ብዬን ያው እንጠብቃለን ማለት ነው። እንግዲህ ይስተካከላል።
እኔም የሚያበረታታኝ ባገኝ በእርግጥ በራሴ ነው፣ ስልጠና የለም። የድሮ ዘፈኖችን በማዳመጥ የተለያዩ አንጋፋ አርቲስቶች የሰሯቸውን ግጥሞች የሰሯቸውን ዜማዎች መሰረት በማድረግ ነው ወደ ፈጠራ ለመግባት ጥረት ያደረኩትና የቻሉትን ያክል እኛን ማበረታታት ቢችሉ ብዬ ነው እንትን ምላችሁ መልእክት ማስተላለፍ ፈልገው። የፍቅር አዝመራ አሄ የሚቋደሱብሽ አጀብ ነው የሁሉ እኩል አገር ናሄ የውበት አዳራሽ አጀብ ነው እናት ዓለም ወሎ ናሄ ይብላኝ ላላወቀሽ አጀብ ነው መንፈሴ ይረካል አሄ ሁሌም በትዝታሽ አጀብ ነው ባቲና ኮምቦልቻ ከሚሴና ሀርቡ የነሸግያ አገር የናይጠገቡ ጀማና ደጎሎ ወረኢሉ ጋቤ የጠጁ የጮማው አይጠፋም ከልቤ ደሴ ላይ ነው ቤቷ ከለላ ነው ቤቷ ወልዲያ ደሴ ላይ ነው ቤቷ ያበራል አንገቷ እዚህ ላይ እንግዲህ እውነት ለመናገር ለከተማ አስተዳደሩ ነው የሚሰራው። እዚህ ሁሉም በትብብር ነው የምንሰራው። የሆነ ስልጠና ሲኖር የአመራር ስልጠና ሲኖር የግድ ሰው እንጆይ ይፈልጋል። ማንኛውም ሰው የመነቃቃት ስራ ነው። ባህል ቡድኖችን ይጠራሉ። ሲጠሩ መኪና እዚህ መጥቶ ምን ተርፎ ጭነው ወስዷቸው ነው። እዛ አገልግሎት ሲወጡ ደግሞ አበል ከበር እናደርጋለን። ማበረታቻ ማለት ነው። አንድ ቀን በነፃነት አናሰራቸውም። እውነት ለመናገር እነሱም እዚህ ቢኖሩ ደስ ይለኛል። እነሱ ከተማ አስተዳደሩ እኔ ላይ ባጀት ይዘናል ግዴታ ወጪ ብለን ማለት ነው። መድረክ ሲሰሩ የሰሩባቸውን ላባቸው በራሴ ፈርሜ ያወጣሉ፣ እንሰጣቸዋለን። የቢፍቱ የባህል ቡድን አባላት ለቀጣይ አሁን ካሉበት በተሻለ ደረጃ በስራቸው በርትተው በመስራት የአካባቢያቸውን ባህል በሙዚቃውና በውዝዋዜ በማስተዋወቅ ጠንክረው እንደሚሰሩ አንስተውልኛል። የከተማ አስተዳደሩ ባህልና ቱሪዝም የሚጎላቸውን በማሟላት የተሻለ ደረጃ እንዲደርሱ ድጋፍ እንደሚያደርጉም በነበረን ቆይታ አንስተውልናል። 2018 እንደ ባህል ቡድን ያቀርነው እቅድ አለ። ብዙ የቱሪስት መዳረሻ አላት ኬሚሴ ብዙ ማለት ነው። በጣም ብዙ የሚባሉ ለምሳሌ ሾንኪ ያለ አሁን በቀላሉ ተጠቅሰለ አወይቱ ሰንበቴ አወይቱ ያለ እዚህም ፍልውሃ ደግሞ አለን። ሾንኬ መስጊድ አለ። ብዙ የቱሪስት መዳረሻ እንትን ስላለ የአካባቢያችንን ገጽታ አሳድገን ኬሚሴ የቱሪስት መዳረሻ እንድትሆን ለማድረግ በ2018 እቅድ ይዘናል። ፈጣሪ ከረዳን። አርቲስት ማለት አስተማሪ ማለት ነው። ትወኔ ብሰራ ማስተማር ነው በተለያዩ ነገሮች ላይ ማለት ነው። ስለዚህ አርቲስት ሀገርን ማገንባት ይችላል፣ ትውልድን መቅረጽ ይችላል፣ ሀገሩን እንዲወድ ማድረግ እንችላለን ብንደገፍና ብንበረታታ ማለት ነው። ገብቷል። ሀገር ወዳድ ትውልድ እንዲፈራ ወደ ጆሮ የምታስገባው ነገር ወሳኝ ነው፣ የምትናገረው ነገር ወሳኝ ነውና ከዛ አንጻር ብዙ ይጠበቅብናል ብዬ አስባለሁ።
Magaleto sabunto kullin kala yabaredotia Askodara ko silabento simbareda na mejirotia Magaleto sabunto kullin kala yabaredotia Askodara ko silabento simbareda na mejirotia ለወደፊት የኛ ባህል ቡድን የተሻለ ባህል ቡድን ሆኖ በእቃም በስራቸውም ባህላቸው እሴታቸውን ጠብቆ ሁሉንም እኩል ለሁሉም ብሔር እኩል ተጨንቆ የኦሮሞ ብሔር የኛ ብቻ ሳይሆን ሁሉንም ቋንቋ ሁሉንም ባህል ለማሳየት ለወደፊት ጥረት እናደርጋለን ብዬ ነው ማስበው ኢትዮጵያዊ ቋንቋ የኛ ቋንቋ ነው ኢትዮጵያዊ ባህል የኛ ባህል ነው እሱን እያዳበርን እያሳየን አፋርም አርጎባም አማራም ሶማሌም ይያል እናሳያለን ወሎንም ደግሞ የኛም ባህልን ደግሞ በደንብ ማቁት ብሔረሰብ እንዲያቁ እናደርጋለን ብዬ ተስፋ አደርጋለሁ እንሰራለንም ደግሞ እንደ ሐሳብ ወይ ደግሞ እንደ እገዛ መልእክት ማስተላለፍ የምፈልገው ነገር ኦሮሞ ብሔረሰብ ዞን ዋና አስተዳዳሪም እንደዚሁም የከሚሴ ከተማ ከንቲባ በላይ ያሉ አካልም ክልሎችም ይሄንን እንትን የምታደሙት ማለት ነው በሙሉ የኦሮሞ ብሔረሰብ ዞን ባህል ቡድኖችን ማለት ነው ከሚሴ ከተማን በማቴሪያል በሚያስፈልግ ማቴሪያል ሁሉ እንዳለ ይታወቃልና ማቴሪያል እገዛ እንዲያደርጉልን በዙ መልእክት ማስተላለፍ ፈልጋለሁ